በቀጣይነት ወደምንመለከተው ርዕሰ ጉዳያችን እንለፍ። ርዕሰ ጉዳያችን የሚሆነው የ23ኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ በትናንትናው ዕለት ጅማሮን አድርጓል። በትናንትናው ዕለት ከተከናወኑ ጨዋታዎች መካከል ደግሞ ወላይታ ዲቻን ከሲዳማ ቡና ጋር ያገናኘው ጨዋታ አንዱ ነው። እንግዲህ ሲዳማ ቡና በአመቱ 3ኛ ሽንፈቱን አስተናግዷል ማለት ነው። በወላይታ ዲቻ 3-1 በሆነ ውጤት ተሸንፏል። እንግዲህ ሲዳማ ቡና የሊጉ መሪ መሆኑ ይታወቃል። ይህን ጨዋታ ሲያደርጉ ሲዳማ ቡና መሪነቱን ለማጠናከር ወላይታ ዲቻ ደግሞ ከወራጅ ቀጠና ውስጥ ለመውጣት ነበረ። ነገር ግን ወላይታ ዲቻ ተሳክቶለት ከ3 ነጥብ በማግኘት ከወራጅ ቀጠና መውጣት ችሏል ማለት ነው። ጨዋታው እንግዲህ በርካታ ደጋፊዎች የነበሩበት ነው። በሐዋሳ ዩኒቨርሲቲ ስታዲየም ነበር የተከናወነው። በቁጥርም ከፍ ያሉ ደጋፊዎች ነበሩ። ያም ለወላይታ ዲቻ በደንብ ተጽዕኖ አድርጓል ማለት ይቻላል። ምንም ጥያቄ የለውም። እንዳነሳሽ ነው ሲዳማ የሊጉ መሪ ነው። ወላይታ ዲቻ ደግሞ ያለው የሊጉ ግርጌ ወይም ደግሞ ወራጅ ቀጠና ተብሎ የሚጠራበት ቦታ ላይ ነው። ከዛ አንፃር ጨዋታው ከፍተኛ ውጥረት እንደሚጠበቀው ከፍተኛ ውጥረት ነበረበት። እንዳልሹ ደግሞ በርካታ ተመልካቾች ነበሩ። ምናልባት ወላይታ ዲቻ በዚህ ጨዋታ ላይ 3 ነጥብ እንዲያገኝ የመጀመሪያው አስተዋጽኦ ያደረገው በርካታ ደጋፊ ስቴዲየም ውስጥ መገኘት ከተጫዋቾቹ ጀርባ የነበረው አስተዋጽኦ ነው ብዬ አስባለሁና ወላይታ ዲቻ ከጨዋታው በፊት ቅድም እንደተናገርሽው ወራጅ ቀጠና ላይ መገኘቱ ሲዳማ ደግሞ የሊጉ አናት ላይ 42 ነጥብ ይዞ እንደመገኘቱ የሚኖረው በራሱ ጫና አለ። ወላይታ ዲቻ ላይ ግን ከጨዋታ በፊት የተጠበቀው ሳይሆን ወላይታ ዲቻ 3-0 ጭራሽ መምራት የቻለበትን በመጀመሪያ አጋማሽ 2 አስቆጥሮ ሁለተኛው አጋማሽ ላይ ደግሞ ድንቅ ግብ ያሬድ ዳርዛ አስቆጥሮ ከ16-50 ውጭ ነው ግብ ማስቆጠር የቻለው። ከዛ በኋላ 3-0 መምራት ይችላል። አቤል ያለው ከቅዱስ ጊዮርጊስ በኋላ ላይ እናነሳለን። ቅዱስ ጊዮርጊስን የለቀቀው አቤል ያለው ወደ ሲዳማ ቡና በገባ የመጀመሪያው ጨዋታው ላይ ግብ ማስቆጠር ችሏል። ምናልባት ከዜሮ የታደገችውን ግብ ነው ማስቆጠር የቻለው። ቡድኑ ወደ አሸናፊነት ወይም ነጥብ ማግኘት ያልቻለበት አጋጣሚ ነበር። ሲዳማ ቡና በአመቱ 3ኛ ሽንፈት ነው ቅድም መግቢያሽ ላይ ለማንሳት እንደሞከርሽው የተሸነፈው። በአመት 3 ሽንፈት ይሄ የዋንጫ ቡድን አይነት ባህሪ ነው ብሎ ማሰብ ይቻላል። ከ23 ሳምንታት 20 ሳምንት ላይ አልተሸነፈም ማለት አቻ አልወጣም ማለት ሳይሆን አጠቃላይ የተሸነፈባቸው ሳምንታት 3 ሳምንት ብቻ እንደመሆኑ የዋንጫ ባህሪ እንዳለው ጭምር መመልከት ችለናል። ሲዳማ ቡና በመጀመሪያው አጋማሽ ላይ ከነበሩ ተጫዋቾች በተጨማሪ እነ ሱራፌል ዳኛቸውና አቤል ያለውን ከቅዱስ ጊዮርጊስ ቡድኑ ላይ ማካተቱ ለዋንጫ ትልቅ ግምት እንዲሰጡ አድርጓል። ግን የአሰልጣኝ መሳይ ተፈሪ ወላይታ ዲቻ ከወራጅ ቀጠና የወጣበትን 3 ነጥብ እና 3 ጎል ማግኘት የቻለበት ጨዋታ ሆኖ ተጠናቋል። ፕሪሚየር ሊጉ ይበልጥ እንዲጓጓ ያደረገም ይመስለኛል። ለአንድ ፈረስ ግልቢያ ብቻ እንዳይሆን እነ ኔጌሌና ሐዋሳ ተከታይ ናቸው። ሲዳማ ባለፈው ሳምንት ነጥብ የጣሉበትን ሳምንት ተጠቅሞ ፋሲልን በማሸነፉ ወደ 42 ነጥብ ከፍ ብሎ ነጥቡን ከፍ የማድረግ እድል ነበረውና ያንን ይበልጥ ያቆመበት ነበር ብሎ መናገር ይቻላል። እንግዲህ ሐዋሳ ዩኒቨርሲቲ ስታዲየም ላይ ወላይታ ዲቻ ከሲዳማ ቡና ካደረጉት ጨዋታ ወይም ደግሞ አጓጊነት ባለፈም ደግሞ ሌላም አጓጊ የነበረ ጨዋታ ነበር። ይህም ሸገር ከተማን ከቅዱስ ጊዮርጊስ ጋር ያገናኘው ጨዋታ ነበረ። ሸገር ከተማ ቅዱስ ጊዮርጊስን 1-0 ማሸነፍ ችሏል። እንግዲህ ሜዳ ላይ ካለው እንቅስቃሴ ባለፈ ደግሞ ለማንሳት ያሰብነው ምንድነው ቅዱስ ጊዮርጊስ በጣም የፋይናንስ ቀውስ ውስጥ የሚገኝ በተለይ ደግሞ የኢትዮጵያ ፕሪሚየር ሊግ ሲጀምር ጀምሮ ከነበሩ ክለቦች መካከል ከነ ሐዋሳ ከተማና ከኢትዮጵያ ቡና ቀጥሎ ከነሱ ጋር መነሳት የሚችል ክለብ ነውና በጣም ቀውስ ውስጥ ያለበት ያም ደግሞ በጣም በተጫዋቾች ላይ የተጫዋቾችን ደሞዝ አለመክፈልን ጨምሮ ተጫዋቾች ላይ የስነ ልቦና ጫና ያሳደረባቸው ይመስለኛል። በዚህ አንግል ልክ ነሽ። ከሜዳ ውጭ ባሉት ችግሮች ቅዱስ ጊዮርጊስ የተቸገረ እንደሆነ በደንብ እየተመለከትን እንገኛለን። ለማንሳት እንደሞከርሽው ማሸነፍ ከባድ ሆኗል። ቅዱስ ጊዮርጊስ በኢትዮጵያ እግር ኳስ ታሪክ ትልቁ የኢትዮጵያ አርማ ተብሎ መወሰድ የሚቻልበት መንገዶች አሉ። ላለፉት 14 ጨዋታዎች ቅዱስ ጊዮርጊስ 3 ነጥብ ማግኘት አልቻለም። ይሄ በቅዱስ ጊዮርጊስ የእግር ኳስ ታሪክ ምናልባት እኛ በምናውቀው የቅዱስ ጊዮርጊስ እግር ኳስ ታሪክ ይሄ ተመዝግቦ አያውቅም። ሊጉ 1990 ከጀመረ በኋላ ኢትዮጵያ ፕሪሚየር ሊግ በአዲስ መልክ 1990 ከተጀመረ በኋላ ቅዱስ ጊዮርጊስ መሳተፍ የቻለው 1991 ነው። 90 ላይ አልነበረም። ቅድም እንደጠቀሽው ከሐዋሳና ከቡና ቀጥሎ መሳተፍ የቻለ ትልቁ ክለብ ነው። ወይም ደግሞ በሊጉ ያልወረደ 1990 ጀምሮ ኢትዮጵያ ቡናም ሐዋሳም አልወረዱም። ቅዱስ ጊዮርጊስ ከመጣ 91 በኋላ መውረድ አልቻለም። 16 ጊዜ ኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆን ችሎ ነበር። በመጣበት ዓመት 1991 ላይ ዋንጫ ማንሳት የቻለ ትልቅ ክለብ ነው። 1992 ላይ ደግሟል። 94 ላይ አንስቷል። 95 ላይ አንስቷል። 97 ላይ 98 ላይ 2000 2001 2002 2004
2006 2007 2008 2009 14 15 ዋንጫዎችን ማንሳት የቻለ የኢትዮጵያ እግር ኳስ ትልቁ አርማ የሆነው ቅዱስ ጊዮርጊስ ወደ መፍረሱ አደጋ እየደረሰ እንደሆነ በደንብ እየተመለከተን እንገኛለን። ይሄ በኢትዮጵያ እግር ኳስ ላይ ምናልባት አሳዛኝ ነው ብዬ አስባለሁ። ቅዱስ ጊዮርጊስ የ80 ዓመት የእግር ኳስ ታሪክ ያለው ትልቅ ክለብ ነው። የበርካታ ሌጀንዶች የኢትዮጵያ እግር ኳስ ላይ በቀዳሚነት የሚነሱ ተጫዋቾች ስም በቅዱስ ጊዮርጊስ ፊት ነው የሚነሳው። የትኛውም ታዳጊ ኢትዮጵያ ውስጥ ላይ የት መጫወት ትፈልጋለህ ብትዩ በቀዳሚነት የሚያነሳው ቅዱስ ጊዮርጊስ ኢትዮጵያ ቡና እያለ ነው የሚቀጥለውና ይህንን ክለብ ወደ ማጣቱ እየተደረሰ እንደሆነ በደንብ እየተመለከተን እንገኛለን። ቅድም እንዳነሳሽው የተጫዋቾች ደሞዝ መክፈል እየቻለ አይደል? የ4 ወር ተጫዋቾችን ደሞዝ አልከፈለም። ይሄ በቅዱስ ጊዮርጊስ እግር ኳስ ታሪክ በጣም ዝቅተኛው የአስተዳደር ዘርፍ ላይ እንዳለም ጭምር እየተመለከተን እንገኛለን። ቅዱስ ጊዮርጊስ ሲባል የሚታወቀው ብሔራዊ ቡድን የሚጫወት 11 12 ተጫዋች የምታገኝበት ቤት ነው። ቅዱስ ጊዮርጊስ ከተባለ የሆነ ታዳጊ አላማው ቅዱስ ጊዮርጊስ መጫወት ነው። ቅዱስ ጊዮርጊስ ከተባለ የሆነ ቡድን ውስጥ ያለ ተጫዋች ትልቁ ህልሙ ቅዱስ ጊዮርጊስ መጫወት ነው። ከገንዘብም አንጻር ከክለብ ታሪክም አንጻርና ከ1991 እስከ 2018 ድረስ ላለፉት 28 ዓመታት በተካሄደው ኢትዮጵያ ፕሪሚየር ሊግ 16 ጊዜ ፕሪሚየር ሊግ ዋንጫ ማንሳት የቻለ ብቸኛው ክለብ ነው። ኢትዮጵያ ውስጥ 2 ጊዜ ነው ሌሎች ክለቦች ማንሳት የቻሉት። ይሄም መብራት ኃይል ወይም ደግሞ አሁን መጠሪያው ኢትዮ ኤሌክትሪክ 1990 እና 93፣ ሐዋሳ ደግሞ 1996 እና 1999 ላይ ያነሳቸው ሁለት ዋንጫዎች ውጭ ሌሎች ክለቦች አንዳንድ ጊዜ ነው የሊግ ዋንጫ ማንሳት የቻሉትና ቅዱስ ጊዮርጊስ አሳዛኝ ቦታ ላይ መገኘቱን ጭምር የተመለከተን እንገኛለን። ቅዱስ ጊዮርጊስ 14 ጌም አላሸነፈም ማለት ምን ያክል ችግር ውስጥ እንዳለ በደንብ መመልከት የቻልንበት አጋጣሚ ነው። ቅዱስ ጊዮርጊስ ከሸገር 1-0 ሲሸነፍ ትላንትና አሰልጣኝ ፋሲል ተካልኝ ተጫዋቾች ላይ ምንም አይነት ቴክኒካል ታክቲካል ጉዳዮች ብታነሳ መሰለ ልቦናቸው ዝግጁ ካልሆነ የሚጫወት ፍላጎታቸው ከወረደ ምንም አይነት ውጤት ማምጣት አንችልም የሚል ሐሳብ ያለው አስተያየት ሰጥቷል። ቅዱስ ጊዮርጊስ አደጋ ውስጥ ነው። ደጋፊዎቹ ይህንን ለመመለስ ቅዱስ ጊዮርጊስ ያያሉን ቅዱስ ጊዮርጊስ ለመመለስ በተለያዩ መንገድ ጥረት እያደረጉ ነው። አሁን ያለው ግን ከባድ የሆነ እንደሆነ በደንብ እየተመለከተ እንገኛለን። ቅዱስ ጊዮርጊስን ማጣት ለኢትዮጵያ እግር ኳስ ቀላል ነው ብዬ አላስብም። እንደኔ እግር ኳስን እንደሚረዳ ሰው በብዙ ተጫዋቾች እንጀራ እንደሆነ የብዙ ህይወቶችን እንደቀየረ ሰው በርካታ ሚሊዮን ደጋፊዎች ያሉት ኢትዮጵያ ውስጥ ቅዱስ ጊዮርጊስ በአፍሪካ መድረክ ላይ ኢትዮጵያን ደጋግሞ በአፍሪካ ቻምፒየንስ ሊግ ላይ መሳተፍ የቻለ 8 ውስጥ መግባት የቻለ ትልቅ ክለብ ነውና አሳዛኝ የሆነ እየመጣ ይገኛል። ምናልባት ቅዱስ ጊዮርጊስ ዛሬ አይደለም መድከም የጀመረው ያስባል 2015 ዓ.ም በአሰልጣኝ ዘሪሁን ሸንገታ አማካኝነት የሊግ ዋንጫ ካነሳ በኋላ ቅዱስ ጊዮርጊስ ልክ እንዳልመጣ ጭምር የተመለከተ 16 ላይ በጣም ደካማውን ቅዱስ ጊዮርጊስ የተመለከተ ነው። አምናም ይሄ ሲንከባለሉ የመጡ ችግሮች ዘንድሮ በጣም በግልጽ እየመጡ ይገኛል። ቅድም ሲዳማ ቡና የተቀላቀለው አቤል ያለውም በ4 ወር የቡድኑ አንበል ነው። ቅዱስ ጊዮርጊስ የተለየ ቦታ ያለው ተጫዋች ነው። የ4 ወር ደሞዝ አልተከፈለኝም ብሎ መልቀቂያ ወስዷል። ሌሎች ተጫዋቾችም በእንደዛ አይነት መንገድ ውስጥ እንደሚገኙ ተመልክተናል። ቅዱስ ጊዮርጊስን መታደግ ግን የኢትዮጵያን እግር ኳስ እንደመታደግ ነው ብዬ አስባለሁ። እንግዲህ ቅዱስ ጊዮርጊስ በሚቀጥሉት ጨዋታዎች ከዚህኛው ሳምንት ባለፈ በሚቀጥሉት ሳምንታት ጨዋታዎች ውስጥ ምን አይነት ውጤት ያስመዘግባል፣ ከተጫዋቾች ስነ ልቦና አኳያም ከሜዳ ውጭ ካሉ ተግባራት አኳያ ምን አይነት ውጤት ያስመዘግባል በቀጣይ የምንመለከት ነው የሚሆነው። የቅዱስ ጊዮርጊስን ስናነሳ ደግሞ አያይዘን የምናነሳው የኢትዮጵያ ፕሪሚየር ሊግ እንደ አንድ ጀማሪ ተብለው ከሚጠቀሱት መካከል ኢትዮጵያ ቡናን ማንሳት እንችላለን። ኢትዮጵያ ቡና እንግዲህ ከኢትዮ ኤሌክትሪክ ጋር ጨዋታውን አድርጓል በትናንትናው ዕለት። ሆኖም ግን በኢትዮ ኤሌክትሪክ 2-1 መሸነፍ ችሏል። ሽንፈቱን አይደለም ቅድምም ስለ ቅዱስ ጊዮርጊስም እንዳነሳን ሽንፈቱን ሳይሆን ከዛ ውጭ ያለውን እንግዲህ ኢትዮጵያ ቡናን ኦልሞስት ከ45 ዓመት በላይ በፕሬዝዳንትነት ያገለገሉት መቶ አለቃ ፈቃደ ማሞ በገዛ ፈቃዳቸው ስራቸውን መልቀቃቸው ከፕሬዝዳንትነት ስራቸው መልቀቃቸው ይታወቃል። ይህም ደግሞ ምን አይነት ተጽዕኖን በክለቡ ላይ አሳድሯል? ያው እያሳደረ ይገኛል። ነገር ግን ክለቡ በምን አይነት ሁኔታ ነው የሚንቀሳቀሰው ከዚህ በኋላ? ምክንያቱም መቶ አለቃ ፈቃደ ማሞ ከኢትዮጵያ ቡና ባለፈ ደግሞ በኢትዮጵያ ፕሪሚየር ሊግ ላይ እጅግ በጣም ተጽዕኖ የነበራቸው ሰው እንደሆኑ ይታወቃል። ታዲያ ከዚህ በኋላ እንዴት ነው ኢትዮጵያ ቡና ያለ መቶ አለቃ ፈቃደ የሚቀጥለው ወይም ደግሞ በምን አይነት ሁኔታ ሰርቫይቭ ያደርጋል የሚለውን በቀጣይ የምንመለከት ነው የሚሆነው። ኢትዮጵያ ቡናና መቶ አለቃ ፈቃደ ማሞ የማይለያዩ ስሞች እንደሆኑ ይታወቃል። ላለፉት 50 ዓመታት ኢትዮጵያ ቡና ከተመሰረተ ወረደ 50 ዓመት ሊሞላው ነው። ግንቦት 1 50ኛ ዓመቱን ይይዛል። ይሄ የበርካታ ደጋፊዎች ክለብ እንደሆነ ይታወቃል። ፈቃደ ማሞ ማለት የኢትዮጵያ ቡና አባት ተደርገው ይታሰባሉ። እሳቸውም በተለያዩ መግለጫዎች ላይ ሲናገሩ ኢትዮጵያ ቡና ልጄ ነው የማለት
ድፍረት አላቸው። ለዛም መነሻው ጀምሮ የነበሩ ሰው እንደሆነ ይታወቃልና ቅዱስ ጊዮርጊስና ኢትዮጵያ ቡና አሁን በተቃራኒ ጎራ ላይ ናቸው። ምናልባት የኢትዮጵያ ቡናው 100 አለቃ ፍቃደ ማሞ ከኢትዮጵያ ቡና ራሳቸውን ከፕሬዝዳንትነት አነሱ። ግን ያነሱበት መንገድ ክለቡ በፋይናንስ ተቸግሮ ወይም ደግሞ መንገዳገድ ውስጥ ወይም ደግሞ ፈርሶ አይደለምና በርካታ ክለቦች ተመልክተናል። ላለፉት 50 ዓመታት 40 ዓመታት ኢትዮጵያ ፕሪሚየር ሊግ ውስጥ ወይም በኢትዮጵያ እግር ኳስ ላይ ጠንካራ የነበሩ በታዳጊዎች ላይ በጣም የምናውቃቸው ስማቸው ገናና የሆኑ ክለቦች ፈርሰዋል። ኢትዮጵያ ቡና ግን ያለፉትን 50 ዓመታት መፍረስ አልቻለም። በትልቅ ደረጃ መፎካከር የቻለ በርካታ ደጋፊዎችን ማፍራት የቻለ ኢትዮጵያ ቡና ያለው ቅድም እንደ ቅዱስ ጊዮርጊስ ሁሉ ኢትዮጵያ ቡና ያለው አዲስ አበባ ላይ ብቻ አይደለም። ክልል ከተሞች ላይ በርካታ ደጋፊዎችን አፍርቷል። እንመለከታለን። በክልል ከተሞች ላይ የኢትዮጵያ ቡና መለያ ለብሶ የሚዞሩ ክልል ከተሞች ላይ ለምሳሌ እናንሳ። ሀዲያ ሆሳዕና 2008 ወደ ፕሪሚየር ሊጉ ሲገባ ኢትዮጵያ ቡና ደጋፊ ወደ ሆሳዕና ሲመጣ ከሆሳዕና ላይ የነበረው የኢትዮጵያ ቡና ደጋፊ በርካታ ነበር። በዚህም ጭምር ያየንበት 2012 ላይ ሆሳዕና ላይ ሲመጡ በርካታ የቡና ደጋፊ ከሆሳዕና ላይ ሲያቀባበል ሲያደርግላቸውና አጠቃላይ ኢትዮጵያ ቡና አዲስ አበባ ላይ ብቻ የተከለለ ሳይሆን እንደ ሀገር በርካታ ደጋፊ ያለው ክለብ እንዲሆን ያስቻሉ ትልቅ ሰው ናቸው 100 አለቃ ፍቃደ ማሞ። በትናንትናው ዕለት ከተከናወኑ ጨዋታዎች መካከል እያነሳና ያወራ ነው እንግዲህ ለመጥቀስ ያህል ደግሞ መቻልን ከወልዋሎ አዲግራት ዩኒቨርሲቲ ጋር ያገናኘው ጨዋታ አንዱ ነው። 0-0 በሆነ ውጤት ተለያይቷል ማለት ነው። ዛሬም ከተከናወኑ ጨዋታዎች መካከል ሀዲያ ሆሳዕናን ከኢትዮጵያ መድን ጋር ያገናኘው 12 ሰዓት ላይ ያገናኘው ጨዋታ ይጠቀሳል። እንዴት ነበረ ጨዋታው? ሀዲያ ሆሳዕና ዛሬ ከኢትዮጵያ መድን ጋር ኢትዮጵያ መድን ያምነው ሻምፒዮን እንደሆነ ይታወቃል። የአሰልጣኝ ከአሊብር ከአሰልጣኝ ገብረ መድን ቡድን ጋራ የተገናኘበት ጨዋታ ነበር። 2002 ላይ ይሄ ሁለቱ አሰልጣኞች በኢትዮጵያ ቡና አንድ ላይ መስራት የቻሉበት አጋጣሚ እንደነበረ ይታወቃልና ዛሬ ምሽት 12 ሰዓት በሐዋሳ ዩኒቨርሲቲ ስቴዲየም ጨዋታዎችን አድርጓል። ጨዋታቸው ምን ይመስላል የሚለው የተወሰነ እናንሳ። ሀዲያ ሆሳዕና ከመድን ጋራ ያው ከደቂቃዎች በፊት ነው ጨዋታው መጠናቀቅ የቻለው። 8ኛ ግንኙነታቸው ነው የሚሆነው 2015 ጀምሮ ላለፉት 4 ዓመታት 2015 16 17 እና 18 የተደረጉ 8 ጨዋታዎችን መመልከት ችለናል። የዛሬው ጨዋታ ያው እንደ ተጠበቀው ሀዲያ ሆሳዕና በተከታታይ አቻ ውጤቶች እያስመዘገበ እንደሆነ የተመለከትንበት ነበር። ገና በጨዋታው መጀመሪያዎቹ ደቂቃ ላይ ለመጀመሪያ ጊዜ ሀዲያ ሆሳዕናን በቋሚነት መጫወት ወይም መሰለፍ የቻለው ታሪኩ ጸደቀ ሀዲያ ሆሳዕናን ቀዳሚ ማድረግ ቢችልም በኋላ ላይ ግን አማኑኤል ኤሬቦ መድንን አቻ ማድረግ የቻለበትን አጋጣሚ ፈጥሯል። ታሪኩ ጸደቀ የተወሰነ እናንሳ። ታሪኩ ጸደቀ ከወጣት ቡድን ከተገኘ በኋላ በዘንድሮ ውድድር ዓመት በአሰልጣኝ ካሊድ መሐመድ አማካኝነት ጥሩ እንቅስቃሴ እያደረገ ያለ ተጫዋች እንደሆነ ይታወቃል። ባለፈው ሳምንት ከአዳማ ጋር አቻ በተለያዩበት ጨዋታ ላይ ቡድኑን አቻ መታረግ ማስቆጠሩ ይታወሳል። አሁንም ደግሞ ቡድኑ 1 ነጥብ ይዞ የሚወጣበትን እድል መፍጠር ችሏል። ከዛ በኋላ ተጫዋቹ ተጎድቶ ከሜዳ መውጣት የቻለበትም አጋጣሚ ነበር። በዛሬ ጨዋታ ላይ የሙሴ ካባላ ሜዳ ውስጥ አለመገኘት ወይም ደግሞ ባለፈው ሳምንት ባየው ቢጫ ካርድ በ5 ቢጫ ካርድ ምክንያት በዛሬ ጨዋታ ላይ አለመሰለፉ ቡድኑ በአማካይ ክፍል ላይ ያለውን የጨዋታ ብልጫ የተወሰደበትን መንገድ የተመለከትንበት ሆኖ ነበር። መለሰ ሚሻሙ 80ኛ ደቂቃ ላይ ተቀይሮ ወደ ሜዳ መግባት ችሎ ነበር። ሱራፌል ተመስገን ወይም ዴብሮይነን ተክቶ ሜዳ ገብቶ መጫወት ችሏል። ከኤስኤል ያገገመ ተጫዋች እንደመሆኑ መጠን ብዙ ደቂቃዎችን ማግኘት እንደሌለበትም ጭምር የተመለከትንበት ነበር። ዘሪቱ ብሩክ በየነ ሁለተኛው አጋማሽ ላይ በጭንቅላት የሞከረው ኳስ ድንቅ ነበር። ግቡ ተቆጥሮ አልተቆጠረም የሚለው ምናልባት ጎል ላይን ቴክኖሎጂ የሚፈልግ አይነት ውሳኔ እንደሆነም ጭምር የተመለከትንበት ነበር። ሁለቱንም አንግሎች የገጨበት ግን መረቡን መስመሩን አልፏል አላለፍም የሚለው አከራካሪ እንደሆነ የተመለከትንበት ነበር። ያው ጨዋታውን የተመለከትንበት ኦቤን ቴሌቪዥን ላይ እርግጠኛ መሆን የቻልንበት እንዳልነበረ ወይም ያየንበት አንግል ግብ ነው አይደለም የሚለው ውሳኔ ለመስጠትም አስቸጋሪ የሆነበት አጋጣሚ ነበር። እንደ ሀዲያ ሆሳዕና ተጫዋቾች በርካታ ተጫዋቾች ጉዳት ላይ እንዳለው ቡድን በዛሬ ጨዋታ ላይ ያለው ደካማ እንቅስቃሴ ተደምሮ ከኢትዮጵያ መድን 1 ነጥብ ማግኘቱ ትልቅ ውጤት ነው ብዬ አስባለሁ። በአጠቃላይ ሀዲያ ሆሳዕና ወደ 29 ነጥብ ከፍ ያለበትን እዛው ደረጃ ሰንጠረዥ እዛው ቢሆንም ግን 29 ነጥብ ከፍ ያለበትን ውጤት አስመዝግቧል። መድን ወደ 24 ወደ 25 ከፍ ያለበትም ሆኖ ተመዝግቧል። የዛሬን ጨዋታዎች ውጤትና የነገ መርሃ ግብር ጠቅሰን ፕሮግራማችን የዛሬን ጨዋታዎች ውጤትና የነገ መርሃ ግብር ደግሞ እስቲ ተወሰነ ጥቀሽልን። አዎ ታሪኩ በዛሬው ዕለት ከተከናወኑ ጨዋታዎች መካከል ምድረገነት ሽረን ከፋሲል ከነማ ጋር ያገናኘው ጨዋታ አንዱ ነው። ሁለቱም ክለቦች አንድ አቻ በሆነ ውጤት ተለያይቷል። በ56ኛው ደቂቃ ለፋሲል ከነማ በረከት ግዛው ግብ አስቆጥሯል። ከዛ ባለፈም ለምድረገነት ሽረ ደግሞ ዳንኤል ዳርጌ በ89ኛው ደቂቃ ግብ
አስቆጥሯል ማለት ነው። ሌላው በ9 ሰዓት ከተከናወኑ ጨዋታዎች መካከል ደግሞ ባህር ዳር ከተማን ከነጌሌ አርሲ ጋር ያገናኘው ጨዋታ ነው። ያለምንም ግብ ተጠናቋል ማለት ነው። ልክ እንደ ሀዲያ ሆሳዕናና እንደ ኢትዮጵያ መድን ሁሉ በተመሳሳይ ሰዓት በ12 ሰዓት የተካሄደ ጨዋታ አለ። ይህም ድሬዳዋ ከተማን ከኢትዮጵያ ንግድ ባንክ ጋር ያገናኘው ጨዋታ ነው። ኢትዮጵያ ንግድ ባንክ 2-1 በሆነ ውጤት ማሸነፍ ችሏል። የኢትዮጵያ ንግድ ባንክን ግብ አዲስ ግዳይና ናትናኤል ዳንኤል አስቆጥረዋል። ድሬዳዋን ከሽንፈት ያልታደገች ግብ ደግሞ በመሐመድ ኑር ናስር ተቆጥሯል ማለት ነው። እንግዲህ የሳምንቱ ማጠናቀቂያ ጨዋታዎች በነገው ዕለት ይከናወናሉ። እነዚህም አዳማ ከተማን ከአርባ ምንጭ ከተማ ያገናኘው እንዲሁም ሐዋሳ ከተማን ከመቀሌ ሰባ እንደርታ ጋር። ወደ ቀጣዩ መሰናዷችን ስናልፍ ባልደረባችን ምህረት መለሰ እኛ እዚህ መነካካት ያልቻልናቸውን ጉዳዮች በዜና ሰዓት የምታቀርብልን ነው የሚሆነው። ዜናውን ተከታትለን ከኛ ጋር ተመልሰን እንገናኛለን። በሀዲያ ስፖርት በሳምንቱ የተመለከትናቸውን ስፖርታዊ ጉዳዮች እንደሚከተለው እናቀርባለን። ኢትዮጵያ በታሪኳ ለመጀመሪያ ጊዜ ዓለም አቀፍ የአትሌቲክስ ውድድር ለማስተናገድ በዓለም አትሌቲክስ ካላንደር ውስጥ መካተቷን የኢትዮጵያ አትሌቲክስ ፌዴሬሽን ይፋ አድርጓል። በመጪው ሚያዝያ ወር መጀመሪያ ላይ የሚካሄደው ይህ ውድድር የዓለም አትሌቲክስ የውድድር ዋና ዳይሬክተር ፒርሶ ክላንጋ በኢትዮጵያ ባደረጉት ጉብኝት ሀገሪቱ ውድድሩን ለማዘጋጀት በቂ አቅም እንዳላት ካረጋገጡ በኋላ የጸደቀ ነው። ውድድሩ በዓለም አትሌቲክስ ከፍተኛ ባለሙያዎች የሚመራ በመሆኑ ለሀገር ውስጥ ሙያተኞች ትልቅ የልምድ ልውውጥ ከመሆኑ ባለፈ ከተለያዩ ሀገራት የሚመጡ አትሌቶች የሚሳተፉበትና አሸናፊዎችም ከፍተኛ ሽልማት የሚያገኙበት መድረክ እንደሚሆንም ይጠበቃል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የ2018 ዓመተ ምህረት የኢትዮጵያ ዋንጫ ወሳኝ ጨዋታዎችን በመዝናኛ ቻናሉና በዶት ስትሪም አማራጮች በቀጥታ ስርጭት ለተመልካቾች እንደሚያደርስ አስታወቀ። ይህ ስምምነት የተደረገው ተቋሙ ከኢትዮጵያ እግር ኳስ ፌዴሬሽን ጋር ባለፈው ሳምንት ባደረገው የመግባቢያ ስምምነት መሰረት ሲሆን በቀጣይ መጋቢት ወር መጀመሪያ ላይ የሚከናወኑ የሩብ ፍጻሜ መርሃ ግብሮችን ጨምሮ እስከ ፍጻሜው ድረስ ያሉ 7 ጨዋታዎችን ያስተላልፋሉ። ስምምነቱ የኢትዮጵያ ዋንጫ ተደራሽነትን ለማሳደግና ጥራት ያለው የስፖርት መረጃ ለደጋፊው ለማድረስ ያለመ እንደሆነም ተገልጿል። ዜናዎችን ተከታትለን ከኛ ጋር ተመልሰን ተገናኝተናል። ክቡራን ተመልካቾች